እኔ አንቺ ስራ ሰርቼ በገባ መጣልሻለሁ። እሺ ልጆች በቃ ገብቶኛል። ለእሷ አታስቢ፣ ጎበዝና ቀልጣፋ ልጅ። አንቺም ደግሞ አትጨነቂ። ስራዋን ብቻ ጠንቅቃ ትስራ እንጂ እኔና እሷ ምንም ያደራርሰን ነገር የለም። ስምሽ ማን ነው? ቃል ኪዳን ይባላል። ደሞዝሽ በወር 2000 ብር ነው። የከስተመር ምግብ ተበላሽቶ ከተመለሰብሽ ከደሞዝሽ ነው የሚቆረጠው። እሱን እንኳን አታስቢ። ሌላው ደግሞ አርፍደሽ ከገባሽ ከደሞዝሽ ነው የሚቆረጠው። ከከስተመር ጋርም አጓጉል ነገር አደርጋለሁ ካልሽ እሱም ከደሞዝሽ ነው። ይሄ ሁላ ነገር አድርገሽ ደሞዝሽ ካልቻለው ደግሞ ከቀጣይ ደሞዝሽ ነው የሚቆረጠው። ገባሽ? ሄሎ እንዴት ነህ ደግሞ? ይኸውልህ አሁን በደንብ አዳምጠኝ። እናትዬው የምትሰራበትን ቦታ እልክልሃለሁ። ከዛ በኋላ ልጅቷን ወስደህ ያልኩህ ቦታ ታደርጋታለህ ማለት ነው። የማናት ደግሞ እቺ? ይሄ ስራ ቦታ እኮ ነው። አውጫት በእናትሽ ወደዛ። ቤተሰቧን ፈልጊና ስጫት። ማይከስ አታውቂም እንዴ? እውነት በይ እስቲ በእናትሽ። ማይ ማንሽ ነገራሲ ማይ ነው ምንድነው የምታውቂው? ልጄ ላንቺ ብዬ ችግር ቢበዛም አሮስልሽ ለቤተሰቦች አስጭልኝ እንዴ? ምንድን ነው ያነፋርቅሽ? ልጄ ናት እኮ ለማን ልስጣት? እየቀለድሽ መሆን አለበት። ጭራሽ ስራ ቦታ ይዘሻት መምጣት ጀመርሽ? እውነቴን ነው የምልሽ። ማቆያ አስገብቻት ነበር የመጣሁት። እንዴት እንደመጣች አላውቅም። እሰይ ምን እያደረግሽ ነው? ቁጭ በይ። ባለፈው ያልኩሽ ያቺ ጎበዟ ተማሪ ልጅ መጣሽ ድጋሚ? ያቺ ጫማው ዝም በይ ዝጊ። ድጋሚ እንደዛ እንዳትይ አላልኩሽም? ባለፈው አላስጠነቀቅኩሽም? ተማሪዎች እኮ ጫማው ሁሌ ይሸታል ብለው ስለሚከሱ ነው። እኔ እንደዛ ለማለት ፈልጌ እኮ አይደለም። ዝም በይ። ተማሪዎችን ከመከተል አስተምሪያቸው እሺ። ለማንኛውም ትምህርት ቤቱ የ6 ወር ስለከፈለ ባለፈውም ደውይ ብዬሻለሁ። አሁንም ድጋሚ ደውይና መታ ትመስከር። ይሄ ስራሽ ነው። ምንድን ነው ሰብስቤ እዚህ ጋር ያዝረከረክሽው ነገሮች ቃልታላ። የተማሪ ወላጆች እየመጡ ነው። መዝግቢያቸው። ደግሞ ጋውንሽንም ልበሽ። ልሽር ደውል እነዚህ ልቃን ናቸው። ቃል እንዴ ቃል ምን ሆነሽ እዚህ ቁጭ ብለሽ የምታለቅሽው? ምንም አሉ ደህና ነኝ። እንዴ እና ምንም ሳትሆኚ ነው ታዲያ እዚህ ቁጭ ብለሽ የምታለቅሽው? ደህና ነኝ አልኩህ አይደል እንዴ? ያቺ ሴትዮ አባረረችኝ። እኔም ትማታኝ ነበር። እንዴ ማማ ያለችው ነገር እውነቷን ነው ቃል? አዎ ግን ጥፋቱ የኔ ነው። ምንድነው እሱ? አዎ እሷ ልክ ነች። እኔ ልጅ መጠበቅ ነበረብኝ። ስራ ቦታ እንድትመጣ ማድረግ አልነበረብኝ። በቃ ማማን ይዘሽ ስለገባሽ ብቻ ነው? አዎ ይገርማል። እሺ ለማንኛውም እንቺን ብር ለማማ ምግብ ግዥላት ነች። እሺ አመሰግናለሁ። ይሄኛው ደግሞ ለማማ የ3 ወር ትምህርት ቤት ክፍያ ይሆናታል። እሺ ይሄንን የሚያል እኔ ሌላ ቦታ ሰርቼ ከፍልላታለሁ። ተይ እንጂ ቃል ኪዳን። እኔ እኮ አንቺን ልጅ ባሉላትም እንደ ልጅ እኮ ነው ማለት። እሺ ውለታ መላሽ አድርገን። ምንም ችግር የለውም። በቃ እናንተ ወደ ውስጥ ግቡ። እሺ እህቴን አናግራት እመጣለሁ። ነይ ማማዬ አይዞሽ። እሺ በዚህ
ቻው መጣሁ። እሺ ቻው ማማ። እና አባረቻት ነው እንዴ? አዎ አሁን ጥጋቧ በረድ ይልላታል። እንግዲህ ለልጇ ምን ከፍላ ትምህርት ቤት እንደምታስመዘግባት እናያለን። መጣች መሰለኝ። ቻው ቻው በቃ። እሺ ማሬ ቻው በቃ። ታገኛታለሽ። ሰላሞች ሜሪ ምን አገባሽ እንዴ? ደግሞ ፊትሽን ትጨመድጅብኛለሽ? አሁን እንደሱ አይደለም ትንሽ ስለደከመኝ እና የኔ ቤት ዱካክሽን ማራገፊያ ነው። አሁንማ ጭራሽ እኮ ቤቱን የአባትሽ ቤት አደረግሽው አይደል? ጭራሽ ልታለቅሽ ነው? ኧረ እባክሽ ወደዛ አትነፋረቂብኝ። እናቴን አትስተበችም ትመስላለች። ጭራሽ ታሰድብኛለሽ። ይኸውልሽ ዛሬውን ቀስ ብለሽ ቤቴን ለቀሽ ትወጫለሽ። እሺ? ወይኔ እባክሽ ሜሪዬ እንደዚህ አታድርጊ። ልጄን ይዤ ጎዳና እንደወጣ አትፍረጅብኝ። አይደለም ጎዳና ለምን ጦሮጦስ አትወጪም? ዛሬውን ቤቴን ለቀሽ እንድትወጪልኝ ነው የምፈልገው። ልሽን ይዘሽ እዚህ ጥፊልኝ ከዚህ። የቤት ኪራይ አይደለም አንድ ቀን ታገሽኝ እከፍልሻለሁ። ትሰሚኛለሽ? አንድም ቀን አይደለም ግማሽ ቀን አልታገዝሽም። እሺ? ዝም በይውን ከፊቴ። እማዬ ወይኔ ልጅ ለምንድን ነው ግን ባባ የሰጠሽን ብር ለሜሪ የማትሰጫት? ይሄ እኮ ለትምህርት ቤትሽ የሚከፈል ነው የኔ ልጅ። እሷ ከምሰርበሽ ብትሰጫት ይሻላል። አይሻልም እማዬ? እወድሻለሁ እማዬ። የኔ እናት የኔ ባል ዛሬ ደግሞ ምን ሆነ እንዴ? እቺ ምስኪን ልጅ ቆይ ብሰራበት እናለ። ቆይ ስለማን ነው የምታወራው? አለ ቆይ ምንድን ነው እንዴ? እህቴ እኮ ቃል ኪዳን አባረረቻት እና ልክ ነች ታዲያ። ምን ማለት ነው እሱ? ቆይ እና የማይሆን ሰው ቀጥራ እንድትከስር ነው እንደምትፈልገው? ቆይ ለምንድን ነው የምትከስረው? አንተ እኮ የልጅቷን ባህሪ ስለማታውቀው ነው እንደዚህ የምታዝንላት። አይ ቆይ እኔ ምንድን ነው የማላውቀው? እቺ ልጅ ምንድን ነው ያደረገችው በዚህ ልክ? ምንም አታደርገው ነገር አለ። ልጅቷ እኮ ምን ያህል መሰሪ እንደሆነች በዛ ላይ ባሌ ልጅቷ ለሰው ልጅ ምንም አይነት ክብር የላትም። እንዴ ምንም እንኳን ቢሆን እኮ እዛን ልጅ ይዛ እኮ እየተንገላተች ነበር። ህሊናዋ እንኳን አይወቅሳትም እንዴ? እንግዲህ እሱ እንደየሰው ይለያያል። እኔማ መንገድ ላይ ያለቀሰች ህፃኗን ይዛ ሳይ ለተወሰነ ወር ትምህርት ቤት ክፍያ ይከፍልላታል ብዬ ብር ሰጧት። ምን ነው ሜሪ ልክ አይደለም እንዴ? ምንም የኔ ባል ያው እኔን ሳታማክረኝ እኮ ብዬ ነው። ጅማትረ እየተቀበልሻት ነው አንድ ወንድ ቀበልሽ። ምን አልሽ ሜሪ? ምንም የኔ ባል። ታዲያ ለምን እዚሁ አንደኛዋን እኛ ቤት አትኖሩ? ወይኔ ሚስት አንቺ እኮ የልብ አውቃለሽ። ደግሞ እያሰብኩት ነበር እኮ ከዛሬ ነገ እነግርሻለሁ እኮ እያልኩኝ ያለው ነው የቀደምሽ። እሺ በቃ ነው ወደ ውስጥ እንግባ። እሺ ወይ ደከመሽ? ሰቆቁት እንበል። እሺ እማዬ ለምንድን ነው ግን ሁሉ ሰው የሚሰርበኝ? ተሳስተው ነው እሺ የኔ ልጅ። እማዬ አባባ ጥሩ ሰው ስለሆነ ነው ብር ሰጠሽው? አዎ ጥሩ ሰው ነው። አሁን እሱ የሰጠንን ብር ትምህርት ቤት እንከፍልና ያለ ሀሳብ ትማሪያለሽ። ደግሞ ሜሩን ተጠንቀቂያት እሺ። ከሱ ሰውናች ነው እማዬ። ነገርኩሽ ማማዬ። የሆነ ነገር ልግዛልሽ የሆነ ቦታ እንሂድ ካለችሽ እምቢ ቢያት እሺ። እንዳትጂ ከሷ ጋር እሺ።
የከፈልሽበት ደረሰኝ ነው። የትምህርት ቤቱን ክፍያም እንደከፈልሽው የልጅቷንም ጫማ አስቢበት። እሺ? እሺ፣ አመሰግናለሁ። ጫማ እኮ ተገዝቶልኛል። ትምህርት ቤት እኮ ተመዝግቤያለሁ። እንደዚህ በጊዜ ማስመዝገቡ ይሻላል። አው ለዛ ብዬ ነው ቅድሚያ 3 ወር የከፈልኩት። ኦ ጥሩ አደረግሽ። እሺ አመሰግናለሁ። ንግቡ እንዴት ነሽ? እንዴት ነህ? ልወጣ ስንመጣክ። ኦኬ ደግሞ ያቺ ጫማው የሚያስቸግረው ልጅ እናት ውጭ አግኝቻቸው ከየት ነው የምትመጡት ስላቸው የ3 ወር ቅድመ ክፍያ ከፍለን አስመዝግቢያት እያወጣሁ ያለች። የምሯን ነው? አዎ እባክህ፣ እኔ ራሱ በጣም ነው የገረመኝ። በዛ ላይ ደግሞ ለልጇም ጫማ ገዝታላታለች። ከዚህ በኋላ ማለት ነው አፍንጫችን እረፍት ያገኛል። አይ ጥሩ አድርጋለች። ለማንኛውም ከሰዓት የምሄድበታለኝ ስራ ሸፍንልኝ። እሺ? አንቺ ብለሽ በደስታ እንግዲህ ያለፈው ነገር አንድ ያልፋል። ሲስተርና ናግራት ወደ ስራ ትመለሻለሽ። ድጋሚ አዎ ስራ መስራት አለብሽ። ያው ስራ ካልሰራሽ ልጅሽን ደግሞ ማሳደጋችሁ። አመሰግናለሁ፣ ግን ማንንም ማስቸገር አልፈልግም። ያው እኛ ላንቺ አስበን ነው። ካልፈለግሽ ግን ማንም አያስገድድሽም። እንዴ ተይ እንጂ ሜሪ፣ ደግሞ ሌላም ያቀድንልሽ እቅድ አለሽ እንዴ? ቆይ እንጂ ለማ መጀመሪያ ነገሮችን እናስተካክል። ያው ባልተጨበጠ ነገር ልጅቷን አናጓጓት ብዬ እኮ ነው። እሺ አመሰግናለሁ። እኔ ማንንም ማስቸገር አልፈልግም። ይኸውልሽ ቃል ያለፈው ነገር አንድ ያልፋል። ስለዚህ ከዚህ በኋላ ወደ ኋላ መመለስ ምንም አይጠቅመንም። ልጅሽን በአግባቡ እያሳደግሽ ስራሽ ላይ ጠንክረሽ መስራት ነው ያለብሽ። እሺ በሉ በቃ እናንተ ሁሉ እኔ አንዲት ጉዳይ አለች። ሰላም ሁሉ ሂጂም ከፊት ሂጂ እኮ ነው የምልሽ። ተመዘገበች በበዛ ልጅ? አዎ ተመዝግባለች። በጣም ጥሩ። የ6 ወር ክፍያ እንደተከፈለላት ስትሰማመናለች። የ6 ወር ክፍያ እንዴ ተከፈለላት? በኮሚቴው ነው ተመካክረን የወሰነው። ምነው ችግር አለ? አይ ማለቴ እኔ ስላላወኩ ብዬ ነው። ተመዝግባለች እያልከኝ ነው? አዎ እሱንማ አውቃለሁ። ሚስ ርብቃ ነግራኛለች። ጥሩ። ለማንኛውም ልጅቷን በማንኛውም ነገር እንድትረዳ አድርጉ። ደግፏት፣ ከጎኗም ቁሙላት። ገባ? ጨርሻለሁ። ርብቃ የልጅቷን የ3 ወር ክፍያ ልበላ አትበላት። እሱ ጋር ረፊ ስሚ እንጂ ቆይ ግን ባሌ ምን አስነክተሽ ነው ሽንጡን ገትሮ የሚከራከርልሽ? ጥሩ ሰው ስለሆነ። አንቺ ምስጋና ቢስ። እኔ ስላለሁኝ እኮ ነው እዚህ ቤት የምትኖሪው። አውቃለሁ። አዎ ብታውቂ ይሻልሽ። ስሚ እንጂ ደግሞ ባሌ ስርስር ማለትሽን ታቆሚያለሽ። ደግሞ ለትምህርት ቤቱ ምናምን ብሎ የሰጠሽን አንድ ሳትነቂ ታመጫታለሽ። ወይኔ ሜሪዬ፣ ለትምህርት ቤት ከፈልኩት እኮ። ማን ፈቅዶልሽ ነው በሰው ብር አዛዥ የሆንሽው? እንዴ ትልቅ አባባ እኮ ነው ፈቃደልኝ። ዝምበይንቲ ይኸውልሽ፣ ዛሬ ነገ ሳትይ ብሬን ታመጫለሽ። እሺ ሜሪዬ፣ ልጄ ትምህርቷን አትማር? ምን? እኔ ምን አገባኝ? ሲጀምር የተማሩት ሲደረሱ ድንጋይ ሲያሞቁ ነው ያየነው።
ደግሞ እቺ ቤቴን አታበላሽ ብለሽ ልጅ ዛሬ በኔ ነው ወጭ ጠጣምን እንዳታስብሽ። ኧረ በቃ ዛሬ ግን እንዴት ነው ከወትሮ ላይ የትብለሽብኛል። ያው አንተ ስራ እንደሌለ መቼም እኔ ካንተ አልጠብቅም። ደግሞ ሴት አትጋብዝም ያለው ማን ነው? ግን ምን ተገኝቶ ነው? ትምህርት ቤታችን በአመት ውስጥ በሰራሽው ስራ የተሻለ ያስመሰከርሽው አንቺ ነሽ ተብዬ ተሸለምኩ። ደግሞ እኔ ርቃ እኮ ነኝ። ዋው ጀግና እኮ ነሽ። አመሰግናለሁ ውዴ። ቺርስ። እሺ በቃ እደውላለሁ። ማማ እንዴት ነሽ? ደህና ነሽ? ቃል እንዴት ነሽ? እግዚአብሔር ይመስገን። ከዚህ በኋላ ማማ ትምህርቷን እንዳታቋርጥ እሺ? አውቃለሁ። ፈልጌው እኮ አይደለም። ይገባኛል። አንቺ በጣም ጠንካራና ጎበዝ እናት ነሽ። ከዚህ በኋላ ደግሞ በደንብ እንተጋገዛለን እሺ? አትጨነቂ። አመሰግናለሁ። አንተ ጥሩ ሰው ነህ። እኔ ምን አደረኩልሽ ብለሽ? አንቺ እኮ ለኔ ህይወቴን እኮ ነው ያተረፍሽልኝ። ማንኛውም ሰው የሚያደርገው ነገር ነው ያደረኩት። አባባ እኮ የትምህርት ቤቱን ከፈለል ጫማም እኮ ገዛልኝ። እውነት በጣም ነው የማመሰግነው። ችግር የለውም በቃ እጠቡ። ቻው ማማ። እንደ ዛሬ ግን ተመችተሽኛል። ፍትት እኮ ነው ያደረግሽኝ። ይሄንድ ምን ያክል እንደምወድ ታውቃለህ? ምን ያህል? የባህር ጥልቀቱን የሰማይ ርቀቱን አይወስነውም ውዴ። ጥሩ ልጅ ሰው ቤቱን እንደለቀቀች አንተ ትገባለህ እሺ? ከዛ ስራቸውን እንሰራለን ማለት ነው። እሺ ከዛ የተነጋገርነውን ነገሮች እናካሂዳለን ማለት ነው። እሺ ግን ግን ምን ልጅቷ ማናት? ምን አድርጋችሁ? እባክህ እሱን አንተ አይመለከትም። አንተ የተባልከውን ነገር ብቻ ነው ማድረግ ያለብህ። ገባህ? ኧረ ጣጣ የለውም አታስቢ። ቆይ እኔ የምልሽ እሱም ቢዚ አንቺም ደክም እንዴ? እንዴ ሜሪ ይሁንልህ ሳይሆን እውነታውን አምነሽ መቀበል አለብሽ። አቤት ኤሌክትሪክ ተበላሸ ብለውኝ እኮ ጠርተውኝ ነው። እስኪ እችን ጫማና ካልሲ ጠቢልኝ በእናትሽ። እንዴ ማሪ ጫማና ካልሲን ማረስ ማጠብ አለብህ እንዴ? እንዴ ሜሪ ሲጀመርም እኮ ነው የነበርኩኝ አማጠው። ሰሞኑን ትንሽ ስራ ቢዚ ስላደረገኝ ነው። ችግር የለውም ለቅለቅ አድርጊልኝ። እቺ ብቻ ናት። አጋጣሚ መጥቻለሁ ብለሃል። አሁን በቃ ማንም የለም። ግባና ስራ ሰርተው ውጣ እባክህ ነው የምልህ። እሺ ፈልጌ ይመስላል እንደ ሌሎች ሴቶች ወግ ማድረግ አይቼ ማግባት ልጄን ያለ አባት ፍቅር ማሳደግ የምፈልግ ይመስላል? ንገረኝ እንጂ። ምንም ስቃይ ቢበዛም መከራ ቢቆ
ቁልቁለት እንደ ተራራ እኖራለሁ ሁሉን ችዬ ልጄ ላንቺ ብዬ ችግር ቢበዛም ፈተና መቼ ደከመኝ አልኩና ይህንን እንዴት ልወጣ ከኔም አልፎ ልጄ ባንቺ መጣ